ዋለላቸው ለውድ ቤተሰቦቼ። ሁለተኛ ደግሞ በአቤል ላይ ሙሉ በሙሉ እስር ቤት ሄዳ ሰራተኛዋ እንደመሰከረች ነው መረጃዎችን እያወጡ። ዘበኛው ደግሞ ተናግረዋል። እኔ አይደለሁም፣ እኔ ምንም የተናገርኩት ነገር የለም፣ እኔ የብቻህን ስትገባና የብቻህን ስትወጣ ነው ያየሁት። ሙሉ በሙሉ የመሰከረችው ፖሊሶቹም መጥተው እያንዳንዱ ሲጠይቋት ጊዜ የመሰከረችው ሰራተኛዋ ናት እንጂ እኔ አይደለሁም። ሰራተኛዋ ብዙ ጊዜ ብዙ ስልክ ታወራለች። ብዙ ጊዜ ደግሞ ውጭ ትወጣና ሱቅ ትወጣና ከሰፈር ጎረምሶች ጋር ታወራለች፣ ከአንዳንድ ሰዎች ጋር ትገናኛለች። ብዙ ሰዓት ነው ስልክ የምታወራው። መታም ማጭላጭላ ነው የምታየኝ፣ ማለት ተኛ አልተኛም ብላ ታየኛለች። እና እኔ ምንም ነገር መሰክር ነገር የለም። ምክንያቱም አንተ በጣም ጥሩ ሰው ነህ። ስትገባም ስትወጣ እንኳን አናይህም። ደህና አደራችሁ ወይ ደህና ዋላችሁ ነው እንጂ ብናጠፋም ጥሩ ብንሰራ መጥፎ ብንሰራ አንድ ቀን መጥፎ ቃላት ተናግረህን አታውቅም። ስለዚህ እኔ በአንተ ላይ ምንም አይነት ምስክርነት መሰክረው ነገር የለም፣ አላየሁም። ስትገባ ብቻ ከጓደኛህ ጋር እንደገባህ ነው ያየሁኝ። ሁለተኛ ደግሞ ስትወጡ ጊዜ ጓደኛ ሲወጣ ጊዜ ደግሞ የሆነ ወረቀት ይዞ ነው የወጣው ነው ብሎን የተናገረው። በዛ ላይ ደግሞ ልጅቷ ሰራተኛዋ ከጓደኛህ ጋር የሆነ ኬዝ ሳይኖራቸው አይቀርም። ይሄ ጉዳይ ደግሞ ሁለታቸው አሉበት። እሷ ከእነሱ ጋር ተመሳጥራ ያደረገችው ድርጊት ሊሆን ይችላል። ለምን መኝታ ክፍል የምታጸዳ እሷ ነው፣ ቤት በሙሉ የምትቆጣጠረው እሷ ነው። ስለዚህ ያ ነገር ስለሆነ እሷ ናት ሙሉ የዚህ ኬዝ ወይስ የዚህ መረጃ ሙሉ ነገር የሚገኘው በሰራተኛዋ ላይ እንጂ በእኔ ላይ አይደለም። እኔ ማንም ሰው ቤት ሲገባም አላየሁም። ብቻ ሰሞኑን አሞኝ ትንሽ ተኝቼ ነበረ። በዛ ጉዳይ ላይ ይቅርታን ያጠይቃለሁ ብሎ ነው ዘበኛው ነው የተናገረው። ስለዚህ አሁን በአቤል ላይ ሙሉ በሙሉ በብርጭቆ ላይ አሻራ እንዲገኝና በአሻራው እንዲያዝ ያደረገችው ሰራተኛውን ልትሆን ትችላለች። ምክንያቱም ብር ተከፍለዋታለች ሰራተኛ። አቤል ላይ ይሄ በሙሉ ኬዝ እንደሚሰራበት ጠንቅቃ ታውቃለች። ብር ተከፈላት። ከጣላቶቹ ጋር ተመሳጥራ ነው ያደረገችው። ያ ብርጭ ማነው አቤልን ይሄ ጉዳይ ስለማያውቅ ስለሚያምናት በወደቀችበት ስላነሳት ከነ ልጇ ስላነሳት ስለተባበራት እሱ ላይ በምንም ተአምር ወንጀል ትሰራብኛለች ብሎ ስለማይጠራጥራት ወይ የጠጣበት ብርጭቆ አስቀምጣ ከዛ በኋላ ጓደኛው መቶ ሊነካው ይችላል። ለምን እነሱ ተመካክሮ ስለሚያደርጉት። አቤል ደግሞ እንደዚህ ነገር ላይ ጠራጥር ይችላል። እንዴት የገዛ ሰራተኛው በዛ ላይ በችግሯ ላይ የደረሰላት ሰራተኛ እንደዚህ ነገር ታደርጋለች ብሎ ሊጠረጥር ይችላል። በአሁን ሰው ከባድ ነው። ሁለተኛ ደግሞ የሚያጠራጥረው ደግሞ አሁን የወጣው መረጃ የአቤል እንዳለ የቤቱ የሳሎን የውጭ የመኝታ ክፍል ካሜራ እንዳይሰራ ነው የተደረገው። ይህ የሚያደርገው ሰራተኛዋ ናት። ቢያንስ እንኳን ዘበኛው ተኛ እንቅልፍ ወሰደ ወይ ታመመ ቢባል ቤት ውስጥ በር የምትከፍተው ሰራተኛዋ ናት። እቃ ሲመጣ የሆነ ሰው ሲመጣ በር የምትከፍተው ሰራተኛዋ ናት ነው ያለው። ስለዚህ የዚህ ዋና ነገር ጠንሻሹ ዋና ሰዎቹ እንዲገቡ ካሜራ እንዲጠፋ ካሜራ ቪዲዮ ወይስ ድምጽ ምንም ነገር የፎቶ ማስረጃ ምንም ነገር እንዳይዝ የተደረገበት የሆነ ኬዝ አላቸው። ይሄ በሆኑ ኬዝ ሰራተኛዋ እጅዋ አለበት። አሁን ሰራተኛዋ ስልክ አታነሳ፣ ልብሷ ጥላ ነው የወጣችው ተባለ። ሂዳ ፖሊስ ጣቢያ መስክራ ከመጣች ጀምሮ ቤት ገብታ አታውቅም። ስልኳ ይጠራል፣ አታነሳም። ልብሷ አልወሰደችም። ያ እጇ ስላለበት ነው የፈራችው። ምክንያቱም አቤል የሚሰራው ስራ ታውቃለች፣ በደንብ ጠንቅቃ ስለምታውቅ ማለት ነው። ይዘኛል፣ ያዋርደኛል፣ ከያዘኝ በኋላ ልጄ ማላሳደግም ወይ ከቤተሰቦች ማኖር ብላ ስለፈራች ነው ይሄ በሙሉ እያደረገችው። ስለዚህ አሁን እንደምንም አድርጋችሁ ሉልም ሆነ አሸናፊ ሆነ ቴዲ የለም በአሁን ሰዓት ከሉል እንትን ክሮም እንደወጣ ሁላችንም እናውቃለን። ዘላለም ሆነ መቼም ዘላለም በዚህ ጉዳይ ላይ ዝም እንደማይል አውቃለሁ። ለምን በህይወት ጉዳይ ነው አቤል የተከሰሰው። የታሰረው አቤል እንደዛ ነው። ያን አቤል አሁን ሙሉ በሙሉ በሁለት ቀን ውስጥ መረጃ ሰብስቦ ካላመጣ እሱን ነጻ የሚያደርገው መረጃ ሰብስቦ ካላመጣ እንዲፈረድበት ነው የተነገረው። ስለዚህ አሁን ሉል በተቻለ አቅም ልጅቷ መያዝ አለብህ። ሰራተኛዋ እንደምንም መያዝ አለባት። እሷም ሙሉ መረጃ አለ። ሙሉ መረጃ ባይኖራት ኖሮ ከአቤል ቤት አትወጣም። ከአቤል ቤት መቼም አትወጣም። ለምን ትሸሻለች? ለምን እንደዚህ ነገር ይደርጋል? ሁለተኛ ደግሞ አንድ አጠራጣሪ ነገር የሆነው ለምን ካሜራ ለምን ሊጠፋ ቻለ? በምን ጉዳይ ካሜራ ሊጠፋ ቻለ?
ካሜራው በምን ጉዳይ መጥፋት የለበትም። ካሜራው 24 ሰዓት ይሰራል ነው ያለው አቤል። አንድ ቀን ጠፍቶ አያውቅም አለ። ማብራት ከጠፋ እንጂ ጠፍቶ አያውቅም። ግን ያ ካሜራ እዛ ቀን ማብራት አልጠፋም፣ ግን እንዳይሰራ ነው የተደረገው። ስለዚህ ይሄ ምንድነው ሆነ ብሎ ያደረጉት ነገር። በብርጭቆ ላይ የአቤል አሻራ ተገኘ ተባለ። ያ ብርጭቆ ወይ ጠዋት የጠጣበት ከዛ አስቀምጠው ጓደኛው መጥቶ የያዘውና የሁለታቸው አሻራ እንዲገኝ ነው የተደረገው። ለምን ሳታጥቡ ነው ያስቀመጠችው? እነሱ ለመረጃ ስለሚፈልጉት መጀመሪያ ተመካክሮ ያደረጉት ነገር ነው። አቤል መቼም የጠጣበት ብርጭቆ አጥቦ አይወጣም። አቤል ወንጀለኞቹ ነው የሚያሳደው እንጂ ወንጀል የሚሰራ ልጅ አይደለም። የተበደሉት ፍትህ የሚያሰጥ ልጅ ነው እንጂ ፍትህን ወንጀልን ያራራጠ ወንጀል የሚሰሩ ሰዎች አራራጠ የያዘ መቼም ቤቱ አስክሬን አምጥቶ አያስቀምጥም። በዚህ ልክ ሞኝ አይደለም፣ የተማረ ነው። ተምሮ ነው የተቸገሩ ሰዎች የሚረዳ። የራሱ ችግር ባይቀርፍም እኮ የተበደሉ ሰዎችን ፍትህ የሚያሰጥ ልጅ እኮ ነው። እንዴት እንኳን ንብረታቸው የተቀሙ ሰዎችን ለምን ተቀሙ ብሎ በዚህ ልክን ተሯሩጦ ግፈኞችን ይዞ የህግ አሳልፎ የሚሰጥ ሰው ዛሬ እንዴት ሰውን ነፍስ አጥፍቶ ቤቱ ያስቀምጣል? በዚህ ልክ እኮ ሞኝ አይደለም እንዴ! ጋዜጠኛ እኮ ነው። የሚጎዳውና የሚጠቅመው ነገር እኮ ለይቶ የሚያውቅ ጀግና እኮ ነው። እስር ቤት የሚያስገባውና ህግን የሚጥስ ነገር እኮ ጥንቅ የሚያውቅ ሰው እኮ ነው። ቢገላት እሺ ሌላ ቦታ ይጥላትም? እንዴት የራሱ ገዛ ቤቱ ላይ አምጥቶ ያስቀምጣል? አሁን እኮ አቤል የተያዘው እኮ አንተ ቤት ላይ ነው ሬሳው የተገኘው። አንተ ቤት ላይ ነው አስክሬን የተገኘው። ያ አስክሬን ስለተገኘ ግዴታ መጠየቅ አለብህ። ተጠይቀዋል። ሁለተኛ ደግሞ ብርጭቆ ሲመረመር ጊዜ የአቤል አሻራ ወጣ። ሶስተኛ ደግሞ ሰራተኛዋ ሂዳ መሰከረችበት። አቤል ነው ይሄ ነገር ያደረገው ብላ መሰከረችበት። ስለዚህ አቤል ሊያዝም ይችላል፣ ሊታገትም ይችላል። ይሄ በሙሉ ሆኖ ብሎ የሚያደርጉት የገዛ ጓደኞቹ ናቸው። የገዛ ጓደኞቹ ተመሳጥረው እርግጠኛ ነኝ ወይ ቤልሳ በኩል ነው ወይ የሆነ ኬዝ የያዘባቸው ሰዎች ናቸው። የአቤል ጓደኞችና ሰራተኛዋ ይዘው በአቤል ላይ እንደዚህ አይነት ጉድ የሚሰሩት። ስለዚህ አሁን ሉልን መስራት ያለበት ሰራተኛዋ ነው። ሰራተኛ ከየቱም ጉድጓድ ውስጥ ግባ በስልኳ በስልክ ቁጥር የት እንዳለች እያንዳንዱ ስለሚያወጣ በዛ ጉዳይ ልጅቷ ተይዛ ለህግ መቅረብ አለባት። ለምን አቤል ባልሰራው ስራ ለምን ይታሰራል? ይሄ በሙሉ ጠንሻስ ቤት ውስጥ ይሄ ወንጀል እንዲሰራ፣ ካሜራ እንዲጠፋ፣ አስክሬን እንዲቀመጥ፣ የብርጭቆ አሻራ እንዲገኝ ያደረገችው ሰራተኛ ናት። ሰራተኛ ካልተተባበረች መቼም ቢሆን አቤልም ወንጀለኛ ሊሆን አይችልም በምንም ተአምር። እኔ ሙሉ በሙሉ እርግጠኛ ነኝ አቤል ንጹህ ነው። አቤል ንጹህ ሰው ነው። ወንጀልን የሚከታተል ሰው፣ ወንጀልን የሚጸየፍ ሰው ወንጀል አይሰራም። ወንጀል አይሰራም። ሰው ልጅ አይሳሰትም ወይ? ይሳሰታል፣ ሊሳሰት ይችላል። ግን የሚሳሰተው ሰው በመግደል አይደለም። እንዴ ጭራሽ እኮ አልቀርባት ማለት እኮ ከጓደኛዬ ጋር ከመጡ እንኳን ሰላምታ እንጂ አንድ ቀን እንኳን ለአንድ ሰከንድ ከጓደኛዬ ፍቅረኛ ቁሜ አላወራ ማለት። እሺ አንድ ልበላችሁ። ሁለተኛ ደግሞ ለምንድን ነው ጓደኛው በዚህ ልክ የአቤል ስልክ ለምን ብሎክ ያደርገዋል? ለምን መጀመሪያ ሲደውለ ስልክ አያነሳም? ከዛ በኋላ ለምን ብሎክ አደረገው? ለምን ተብሎ ፍቅረኛው ወይ አይፈልጋትም ወይ ከሌላ ሰው ቺክ ስታረጋ አይቶ ነው የገደላት። ከዛ በኋላ አቤል እንዲያዝ አደረገው። ስለዚህ የአቤል ጓደኛ የአቤል ሰራተኛ የሆነ ኬዝ አላቸው። እቺ ልጅ እንድትገደል አድርገው ራሳቸው የሆነ ብር ተከፍሏቸዋል ሁለታቸው። ስለዚህ አሁን ይሄ ጓደኛ ነው የስንት ጊዜ የስንት አመት ጓደኛዬ ነው ያለው፣ አብሮ አደጌ ጓደኛዬ ነው ያለ። እሺ አብሮ አደግ ጓደኛ ቢሆን የገዛ ፍቅረኛ ገሎ ወይ ሌላ ሰው ይደላት እሱም ይደላት፣ እንዴት እንደዚህ ነገር ያደርጋል? ሁለተኛ ለምን ብሎክ ያደርገዋል? ለምን ደግሞ ከሰፈር ጠፍተዋል? ከቤተሰቦቹ ለምን ጠፋ? አሁን የጓደኛው ቤተሰቦች የአቤል ነው ልጃችን አምጣ፣ አንተ ነህ ያሳገትከው፣ ፍቅረኛው ስለሞተች አንተ እንዳትያዝ እሱን አስያዝከው፣ አምጣልን ብሎ ነው የያዙት። አቤል የራሱ ጭንቀት ውስጥ ነው ያለው። ምንም በማያገባው ነገር፣ ምንም ባላየው ነገር በገዛ ቤቱ ላይ ብሉልኝ፣ ጥጡልኝ፣ ገብተሽ ረፊ፣ ልጅሽን አሳደጊ ባለበት እኮ ነው ዛሬ ይሄ ነገር ያመጣችበት። ይሄ ጦስ ውስጥ የከተተችው ሰራተኛው የአቤል እናት በዛ ላይ ማመን ነው ያቃታት። ልጄ እንደዚህ ነገር አያደርግም። እንዴት ወንጀልን የሚያሳድድ ልጅ ወንጀል እንዴት ተብሎ ነው የሚሰራው ነው ያለችው። እውነቷ ነው። እኔ ልጄ እንደዚህ ነገር አያደርግም፣ ልጄ ንጹህ ነው ያለችው። ይሄ ነገር በጣም የከፋ ነገር ነው። ለምን? የጓደኛው ፍቅረኛ ስለሆነች በጣም የከረረ ነገር ነው።
አንድ ደግሞ ምንድነው ሰው በሙሉ የፈረደው ሰራተኛዋ ሂዳ ስለመሰከረች። ስለዚህ አቤል ዛሬም ሆነ ነገ አቤል ንጹህ ነው። አቤል እንደዚህ ነገር አያደርግም። እመኑኝ ደጋግሜ ነው የምላችሁ። እመኑኝ ይሄ ጉዳይ ሉል በዚህ 2 ቀን ማን ይሄ ጉዳይ እንዳደረገው የማን እጅ እንዳለበት የኤልሳ እጅ ይኖርበት የአቶ ኤፍሬም እጅ ይኖርበት ወይስ በሌላ በኩል በአቤል በኩል የሚይዛቸው ኬዞች ሰዎች ይሁን ሉል በዚህ 2 ቀን ፈልቁን ያወጣዋል። እመኑኝ ሉል እኮ ጀግና እኮ ነው። ሁላቸውም ጀግና ናቸው። ግን ሉል እንዴት አድርጎ እንደሚሰራና እንዴት አድርጎ ነገራቶችን ፈርፍሮ እንደሚያወጣ ጠንቃቸው ታውቃላችሁ። ወይ ይሄ አቶ ኤፍሬም ያደረገው ነገር ይሆናል ከኤልሳ ጋር ተመሳጥረው። ለምን በኤልሳ በኩል ዛቻ ይደርስብኛል ብሎ አውርተዋል ሉል ሶሪ አቤል ብዙ ዛቻ ደርሶኛል በኤልሳ በኩል ብለዋል። ስለዚህ ይሄ ነገር አቤል ማን ነው አቶ ኤፍሬም ሊያደርገው ሊሆን ይችላል ከሰራተኛው ጋር ተመሳጥረው። ምክንያቱም እሱ ውጭ ሀገር ቁጭ ብሎ አይደለም በሰው የሚያደርጋቸው። እና እመኑኝ አቤል በቅርቡ ነፃ ይወጣል። ቢታሰር ወይ ለሳምንት ነው ወይ ለ5 ቀን ነው ወይ ለ3 ቀን ነው። ግፋ ቢል ወይ ለሳምንት ቢታሰር ነው። ከዛ በላይ አይታሰርም። በተለይ ሰራተኛዋ እኔ ሙሉ በሙሉ እመኑኝ ሰራተኛዋ ናት ይሄ ጉድ በሙሉ የሰራችው። ከሰው ጋር ተመሳጥራ ብር በብዛት ተከፍለዋታል። ይሄ ኬዝ ቤት ውስጥ እንዲደረግ የአቤል አሻራ እንዲገኝ ያደረገች ካሜራ እንዲጠፋ ያደረገች ሰራተኛዋ ስለሆነች ይሄ በሙሉ እመኑኝ ሰራተኛዋ እያንዳንዱ ታወጣለች። እያንዳንዱ ሚስጥር ሰው ላይ ይገኛል። እንዳትያዝ እኮ ነው አቤል ላይ መስክራ ትሎ ብላ የጠፋችው። ማትያዝ መስሏታል። ሉል ካለሽበት ድንጋይ ቆርፍሮ ድንጋይን ቆፍሮ ነው የሚያወጣሽ። ሌላው ነገር ተይውና ማለት ነው። ካለሽበት ተቆፍረሽ ትወጫለሽ። አጥፋትም መቼም ቢሆን አለማወቅሽ እኮ ነው እንደዚህ ያደርግሽ። አንዳንዴ ተጠቀምን ብለን ጉዳት ነው የምንሰራው። ዛሬ አንቺ በብር ባለ ሀብቶች መተው የአቤል ጓደኞች መተው በብር አታለሉሽ፣ ብዙ ብር ሰጡሽ። አቤልን አሳልፈ ሰጥተሽዋል። ግን አቤል ነገ ነፃ ይወጣል። አቤል ነፃ ነው። ዛሬ ነገ ነፃ ነው። ይብላኝ ለአንቺ እንጂ ልጅሽ ላለማሳደግ ልጅሽን አሳደጊ ብሎ ቤቱ ባመጣሽ አምኖ ሙሉ ቤቱ ከፍቶ በሰጠሽ። ዛሬ አንቺ ጉድ ሰራሽው። የሌለበት ወንጀለኛ እንዲባል አደረግሽው። ባጎረስኩኝ እጅ የተነከስኩኝ የሚባለው አቤል ነው ያየ ነው። ስለዚህ ሰራተኛ እንደዛ ናት። ባነሳት ባቀፋት ልጇን እንድታሳድግ ባደረገበት ነው ዛሬ ከጀርባ ሁና የነከሰችው፣ ከጀርባ ሁና የወጋችው ሰራተኛው። እኔ ሙሉ በሙሉ የሰራተኛዋ ነው የምጠረጥረው እንጂ ሌላ ሰው አድራጊው ሌላ ሰው ቢሆን ዋና ተባባሪ እሷ ናት። አድራጊውማ አድራጊ ነው፣ ግን ተባባሪ እኮ ነው የሚያመው። ተባብራ እዛ ቤት ማስገባቷ የእሷ ነው የሚያመው እንጂ እነዛማ ወስነው አቅደው የጀመሩት ነገር ነው፣ ጠላቱ ስለሆኑ። ግን እሱ ቤት የበላች እሱ ቤት የጠጣች እንዴት ተባባሪ ትሆናለች? በምን ጉዳይ ላይ? የእሷ ጥሩ በሆነበት አቅፎ ስለበያዛት ልጅዋ ባሳደገበት ነኒ ጋር ተጠልል ባለባት ከጎዳና ባነሳበት የእሱ የሚከፈለው የእሱ ምላሽ ይሄ ነው። ለማንኛው የእጇ ታገኛለች። እና ቤተሰቦቼ ሙስሊሞች ዱዓ አድርጉ፣ ክርስቲያኖች ጸሎት አድርጉለት። አቤል ነፃ እንዲወጣ ሁላችንም እናምናለን። ማናችንም አቤልን አንጠረጥረውም። ሉል በቅርብ እንደሚያወጣው እርግጠኛ ነኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሁላችሁም አመሰግናለሁ። ሰብስክራይብ መታረጉኝ፣ ጥሩ ኮሜንት ጽፉም፣ ሁላችሁም ከልብ ነው የማመሰግነው። አቤልን ቻናሉ አሳድጉለት። ባይ